ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ሪፖርተር በዛሬው ዕለት የጦርነት ስጋት ያጠላበት የኢትዮጵያና የኤርትራ ሰሞነኛ ውጥረት በሚል ርዕስ ዘለግ ያለ መጣጥፍ አስነብቧል። ዘንድሮ 34ኛ ዓመቱን የደፈነውና ቅዳሜ ግንቦት 16 ቀን 2017 ዓ.ም የተከበረው የኤርትራ የነጻነት በዓል እጅግ በተለየ መንገድ የሚታወስ ሆኖ አልፏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በበዓሉ ኢትዮጵያን አስመልክተው ያስተላለፉት መልእክት በብዙ ታዛቢዎች ዘንድ በአፍሪካ ቀንድ አዲስ ጦርነት ማስጀመሪያ ፊሽካ ተደርጎ ነው የተወሰደው። ተቃዋሚ ፖለቲከኛው ጀዋር መሐመድን ጨምሮ የመንግስት ባለስልጣኑ ዶክተር ብርሃኑ ሌንጂሶ፣ የሚዲያ ሰዎችና በርካታ የማህበራዊ ትስስር ገጾች ተዋንያን የኢሳያስ አፈወርቂ ንግግር ስህተት በሰፊው ሲተቹ ሰንብተዋል። ታዲያ ውጥረቱና በቀጠናው ያሉ ስጋቶች ምን እንደሚመስሉ በሰፊው ተብራርቷል። እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ኩዌት፣ የተባበሩት አረብ ኤሚሬትስ፣ ግሪክ፣ ኒካራጓ፣ የመንና ሱዳንን ጨምሮ በርካታ ሀገሮች እንኳን አደረሳችሁ የደስታ መግለጫ መልእክት መላካቸውም እንደሌላው ጊዜ የመገናኛ ብዙሃንን ቀልብ አልገዛም። ሌላው ቀርቶ የአፍሪካ ህብረት ኮሚሽን ሊቀመንበርም ሆነ የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮ የደስታ መልእክት መላካቸውን ቢሆን ብዙም ትኩረት አላገኘም ነበር። ዘንድሮ 34ኛ ዓመቱን የደፈነው ቅዳሜ ግንቦት 16 ቀን 2017 ዓ.ም የተከበረው የኤርትራ የነጻነት በዓል ከዚህ ሁሉ ይልቅ በሌላ መንገድ የሚታወስ ሆኖ ነው ያለፈው። ከሀገሪቱ የነጻነት በዓል እኩል በፕሬዚዳንታዊ ስልጣን የቆዩት የዕድሜም የስልጣንን ባለጸጋው ፕሬዝዳንት ኢሳያስ አፈወርቂ በዓሉ በአስመራ በደማቁ ሲከበር ያስተላለፉት መልእክት ነው የአየር ሞገዱን ከሁሉ በላይ ተቆጣጥሮት የነበረው። የአሜሪካ የውጭ ጉዳይ የእንኳን አደረሳችሁ መግለጫ ኤርትራ ደማቅ ታሪክና ባህል ያላት ብቻ ሳይሆን በአፍሪካ ቀንድ ቀጠና ሰላምና ብልጽግና እንዲሰፍን እንደ አሜሪካ የምትፈልግ ሀገር መሆኗን እውቅና እንደሚሰጠው ያትታል። ይሁን እንጂ የኢሳያስ አፈወርቂ የበዓሉ መልእክት በብዙ ታዛቢዎች ዘንድ በአፍሪካ ቀንድ አዲስ ጦርነት የማስጀመሪያ ፊሽካ ተደርጎ ነው የተወሰደው። ኢሳያስ ሀገራቸው ኤርትራ ከጎረቤት ኢትዮጵያ ጋር ለምታደርገውና ላይቀሪው ጦርነት የክተት ሰራዊት መታነጋሪት አዋጅ ያወጁ ይሆን ወይ የሚለውን በርካቶች በየራሳቸው የተለያዩ ግምቶች ሲሰጡት ሰንብተዋል። የፕሬዝዳንቱ ንግግር ለምን ትኩረት ሳበ ከሚለው ጀምሮ የተላለፉ መልእክቶች ለምን ዋና የመነጋገሪያ አጀንዳ ሆኑ የሚሉ ጉዳዮችን በተመለከተ ንግግሩን በጥንቃቄ መመርመር የሚጋብዝ ነው። የኢትዮጵያ ህመም ከጀመረ ከ80 ዓመታት ወይም ከ3 ትውልድ ያላነሰ ዕድሜ መቆጠሩን የጠቀሱት ኢሳያስ እንደ አሜሪካና ሶቪየት ህብረት ባሉ ሀገሮች ጣልቃ ገብነትና የተዛባ ፖሊሲ የተነሳ በኢትዮጵያ ለሀገረ መንግስት ምስረታ አጋጥመው የነበሩ ድሎች ሲመክሩ መቆየታቸውን ያውሳሉ። በሂደት የተፈጠረው የብሔር ፌዴራላዊ ስርዓት የኢትዮጵያን ፖለቲካ ህመም እንዳጠናውና ብዙ ቀውስም እንዳስከተለ ነው የተናገሩት። ኢሳያስ ይህንን ብለው ሲያበቁም የዛሬ 7 ዓመት በኢትዮጵያ ተፈጥሮ የነበረው የፖለቲካ ለውጥ ወይም ሪፎርም በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች ጎረቤት ሀገሮች ህዝቦች ዘንድ በጎ ተስፋ የፈጠረ እንደነበር የቅርብ ጊዜ ትዝታችን ነው። ይሁን እንጂ ይህንን ያልወደዱ የውጭ ኃይሎች ያሳደሩት ጫናና የእነሱንም ጫና ለመቀበል የብልጽግና መንግስት በመፍቀዱ በኢትዮጵያ ህዝብ ላይ ከባድ ቀውስ ያስከተለ ጦርነትና ግጭት እንዲከሰት አድርጓል ብለዋል። ፕሬዝዳንት ኢሳያስ በኢትዮጵያ የመጣውን ለውጥ አገራቸው ለመደገፍ እንደሞከረች ገልጸዋል። ከዚህ በተጨማሪም የኤርትራ ህዝብና መንግስት በኢትዮጵያ የመጣውን ለውጥ እንዳይደናቀፍ ድጋፍ ማድረጋቸውን እንደማይጸጸቱበት የጠቀሱት አቶ ኢሳያስ በሰሜን ኢትዮጵያ በተካሄደው ከባድ ጦርነት ኤርትራ ጦሯን ማስገባቷንና የኢትዮጵያን መንግስት መደገፏንም በዚሁ መንገድ ሊታይ የሚገባው መሆኑን ነው ያስረዱት። ጥቂት ጊዜ እንደቆየ የኢትዮጵያን ሪፎርም እንመራለን የሚሉት ብልጽግናዎች ማንነታቸው በጋድ መታየት ጀመረ። የፕሪቶሪያ ሰላም ስምምነትን ተከትሎ በሌላ ማንነት ሲከሰቱ ባለፉት ጥቂት ዓመታት እናያቸው ጀመር። ዛሬ ኃላፊነት የጎደለው አጀንዳና አቋም እያራመዱ ይገኛሉ። የውሃ አጀንዳን በመቀስቀስ አንድ ጊዜ የአባይ ውሃ ሌላ ጊዜ ደግሞ ቀይ ባህር እንዲሁም የባህር በር ይላሉ። ሲፈልጉ የኦሮሞ ህዝብን የማይወክለውን የኦሮሞማ ርዕዮተ ዓለምን ያራግባሉ። በሌላ በኩል ደግሞ የኩሻውያንና የሴማውያንን ጠላትነት አጀንዳ ያቀጣጥላሉ። ከዚህ በተጨማሪም የአፋርን መሬት ለሚፈልጉት የብሔር ግጭት መቀስቀሻ አጀንዳነት ሊያውሉት ይቃጣቸዋል በማለት ነው ጠንከር ባሉ ቃላት የኢትዮጵያ መንግስት እንዲተቹት። የኢትዮጵያን መንግስት በጠጣር ቃላት ሲተቹ የተደመጡት ኢሳያስ አፈወርቂ በማሳረጊያቸው የመከላከያ ኃይል ጠንካራ ዝግጅትን አስፈላጊነት በትኩረት አውስተዋል። ኤርትራ በመከላከያ ብቻ ሳይሆን በሁለንተናዊ አገራዊ ጥንካሬዎች ራሷን እንደምታዘጋጅ ያብራሩ ሲሆን ሀገራቸው ለሚመጣው ነገር ሁሉ ምላሽ መስጠት የሚያስችል ሁለንተናዊ ጥንካሬ በመፍጠር ላይ ተግታ እየሰራች ስለመሆኑ አስምረውበታል። ይህ የኤርትራ ነጻነት በዓል ላይ የተነገረው የኢሳያስ መልእክት ደግሞ ለአይቀሬው ጦርነት ሀገራቸው እየተሰናዳች ስለመሆኑ አመላካች ነው ተብሎ በሰፊው መነጋገሪያ ሆኗል። ተቃዋሚ ፖለቲከኛው ጀዋር መሐመድን ጨምሮ የመንግስት ባለስልጣኑ ዶክተር ብርሃኑ ሌንጂሶ፣ የሚዲያ ሰዎችና በርካታ የማህበራዊ ትስስር ገጾች ተዋንያን የኢሳያስ አፈወርቂ ንግግር በተለይም ኦሮሞማ ብለው ስለጠሩት ርዕዮተ ዓለም ስህተት በሰፊው ሲተቹ ሰንብተዋል። ከዚህ በመለስ ሪፖርተር ያነጋገራቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ኦፌኮ ተቀዳሚ ምክትል ሊቀመንበር አቶ ሙላቱ ገመቹ የኤርትራውን ፕሬዝዳንት ንግግር ጠብጫሪና ተንኳሽ መሆኑን ተናግረዋል። አቶ ኢሳያስ የኢትዮጵያን ጠንካራ አገር ሆኖ መኖር አይፈልጉም። ኢሳያስ ኦሮሞማን እንደ ርዕዮተ ዓለም ቆጥረው መወንጀላቸው ስህተት ነው። ኦሮሞማ የኦሮሞ ህዝብ እሴት፣ ባህልና ማንነት እንጂ ርዕዮተ ዓለም አይደለም። ብልጽግና የኢትዮጵያ መንግስት
ነው እንጂ ከኦሮሞ ህዝብ ብቻ የወጣ የፖለቲካ ስርዓት አይደለም። ኢሳያስ ከዚህ ባለፈም የሴማውያንን የኩሻውያንን ግጭት ማንሳታቸው በኢትዮጵያ ህዝቦች መካከል የተቧደነ ጦርነት ለመለኮስ የተደረገ ጥረት ነው በማለት ነው አቶ ሙላቱ ያስረዱት። ከተለያየ አቅጣጫ ለኢሳያስ ንግግር የሚሰጡ መልሶች በቀጠሉበት በዚህ ወቅት ለፕሬዚዳንቱ በእንግሊዝኛ ግልጽ ደብዳቤ ብለው ሰፊ መጣጥፍ ያስነበቡት የአዲስ አበባ ዩኒቨርሲቲው የፖለቲካ ሳይንስ መምህር መብራቱ ከለቻም ጠለቅ ያሉ ሐሳቦችን አስፍረዋል። ዶክተሩ ፕሬዚዳንት ኢሳያስ ስለ ውጭ ኃይሎች ጣልቃ ገብነት ያወራሉ ያሉ ሲሆን ይሁን እንጂ የእሳቸው ጦር ኢትዮጵያ ጦርነት ውስጥ ገብቶ መሳተፉና ከፍተኛ ጭፍጨፋና እልቂት መፈጸሙ ጣልቃ ገብነት ካልተባለ ሌላ የውጭ ጣልቃ ገብነት ከየት ሊመጣ ነው በማለት ዶክተር መብራቱ ይሞግታሉ። ኢሳያስ የሌለ የእጅ አዙር ጣልቃ ገብነት ትርክት በመሳል በጎረቤት ኢትዮጵያ ጦር አስገብተው የፈጸሙትን ወንጀል ለመሸፋፈን መሞከራቸው እጅግ አደገኛና ጨካኝ አቋም መሆኑን ነው ጸሐፊው የጠቀሱት። ኢትዮጵያ በብሔር ፖለቲካ ቀውስ ውስጥ ገብታለች ብለው ኢሳያስ መናገራቸው ተገቢነት የለውም። የብሔር ፖለቲካ ቀውስ ፈጥሮ ከሆነም የኢትዮጵያ ብዝሃነት በአግባቡ የማስተናገድ ችግር ከገጠማት እሱን ማስተካከል ለኛው ለኢትዮጵያውያን የሚታው የቤት ስራ እንጂ ፕሬዚዳንት ኢሳያስ እርሶን ሊያስጨንቅና ከንፈር ሊያስመጠጥ የሚገባው ጉዳይ መሆን የለበትም። ከብሔር ፖለቲካ በተጨማሪ ስለ ኦሮሞማ ርዕዮተ ዓለም እንዲሁም ስለ ኩሽና ሲም ግጭት ማንሳቶም ቢሆን የመነጨው እርሶ ብዝሃነትን ለሚያስተናግድ ፖለቲካ ያለውትን ጥላቻ እንጂ ሌላ አይደለም በማለት ነው የፖለቲካ መምህሩ ኢሳያስን የሚተቹ ሐሳባቸውን ያንጸባረቁት። በኢትዮጵያ ወገን ከተሰለፉ መንግስትን ከሚቃወሙና ከሚደግፉ መካከል በርካታ ልሂቃን የኢሳያስን ንግግር በመተቸት በተጠመዱበት በዚህ ወቅት ግን የኤርትራው መሪ መልእክት ጥቂት የማይባሉ ሰዎችን በተቃራኒው ጮቤ ሲያስረግጣቸው ታይቷል። ኤርትራም ሆነ መሪዋ ኢሳያስ የተከተሉት አቋም ትክክል ስለሆነ ጥፋተኛውና ሊወገዝ የሚገባው የኢትዮጵያ መንግስት ነው የሚሉ ድምጾችም ሲስተጋቡ ነበር። አንዳንድ የማህበራዊ ትስስር ገጾችና ማህበራዊ አንቂነን የሚሉ ወገኖች የኤርትራን 34ኛ የነጻነት በዓል አከባበር ደማቅነት አጉልተው የሚያሳዩ ቪዲዮዎች፣ ፎቶግራፎችና መረጃዎችን በማጋራት ስራ ተጠምደው ሰንብተዋል። የአስመራ ከተማው የምሽት ርችት ተኩስ ምስል ከሁሉ በላይ ከፍተኛ ትኩረትን አግኝቶ ነበር። ለመሬት ቀረብ ብለው የሚበሩ ጄቶች ድምጾች ሲያጓሩ የሚደመጥበትና በአስመራ ስታዲየም የተስተናገደው የባህር ኃይል፣ የምድር ኃይልና የሌሎች ወታደራዊ ክፍሎች ሰልፎች ምስሎችን ቢሆኑ በሰፊው ሲጋሩ ታይተዋል። የነጻነት በዓሉ ላይ የቀረበው ሙዚቃና ድግስ ሁሉ አንድ በአንድ በሰፊው ሲሰራጭ ነው የሰነበተው። የኤርትራ ደጋፊ ነን የሚሉ ወገኖች የኤርትራ ሁሉም ወጣት ተሰዶ ባዶዋን የቀረች ሀገር ሆናለች፣ ወጣቱ የግዳጅ ውትድርናን ጠልቶ ከአገር በመሰደዱ የቀሩ ዜጎች አዛውንቶችና አረጋውያን ብቻ ናቸው፣ ሀገሪቱ ዛሬ የሚዋጋ ኃይል የሌላት ደካማ ናት ብለው የሚናገሩና ኤርትራን ሊያጠቁ የሚሞክሩ ሁሉ ይህንን የመሰለ ጦርና ኃይል አድርጅተናል የሚሉ መልእክቶችን የሚያስተላልፉ መረጃዎችን በሰፊው በማሰራጨት ተጠምደው ነው የሰነበቱት። ከዚህ ጎን ለጎን ደግሞ ጽምዶ እየተባለ ስለሚጠራውና የኤርትራና የህወሓት አዲስ የፖለቲካ ጋብቻን መግለጫ ሆኖ በማገልገል ላይ ስለሚገኘው የትብብር ፖለቲካ በሰፊው ሲያራግቡ የሰነበቱም ነበሩ። ሻዕቢያና ህወሓት አሁን ዳግም የፖለቲካ መቀራረብና ትብብር መጀመራቸውን የሚናገሩት እነዚህ ወገኖች የትግራይና የኤርትራ አዋሳኝ ድንበሮችን መክፈታቸውንና የህዝብ ለህዝብ ግንኙነትና መቀራረብ እንደገና መጀመሩን እየተናገሩ ነው። እነዚህ ወገኖች ከዚህም በተጨማሪ በሻዕቢያና በአማራ ፋኖ ኃይሎች መካከል ግንኙነትና ወዳጅነት መጠናከሩን በማከል ጭምር የኢትዮጵያ መንግስት በሰሜን ኢትዮጵያ አቅጣጫ ጦርነት ቢከፍት በተባበረ ክንድ ለመመከት የተዘጋጀ ጥምር ግንባር ቅንጅት ስለመፈጠሩ ለማስመዝገብ ሲጣጣሩ ነው የታዩት። ስለዚህ ጉዳይ የተጠየቁት ስማቸው እንዲጠቀስ ያልፈለጉ አንድ የፖለቲካ ተንታኝ በበኩላቸው ሻዕቢያን ከህወሓት ሊያቀራርብ የሚችል አጋጣሚ እንደተፈጠረው ሁሉ ሻዕቢያን ከፋኖ ጋር በጋራ ለመስራት የሚያመች አጋጣሚ መኖሩን በመጥቀስ ነገር ግን የፋኖ ኃይሎች ከህወሓት ጋር በጋራ ተባብረው ይሰራሉ የሚለው ግምት አስቸጋሪ መሆኑን ተናግረዋል። ከሰሞኑ ፋኖች የራሳቸውን የመደራደሪያ ነው ያሉትን የጋራ አቋም በጽሁፍ ይፋ አድርገዋል። ከዚህ አቋም መረዳት እንደቻልኩት ደግሞ የፋኖ ጥያቄ ከህወሓትም ሆነ ከሻዕቢያ ጉዳይ ጋር የማይገናኝና በጋራ ለመስራትም እንቅፋት መሆኑን ነው በማለትም ገልጸዋል። የኤርትራው መሪ ኢሳያስ አፈወርቂ በዚህ ደረጃ በኢትዮጵያ መንግስት ላይ ጠንካራ ትችትና ውግዘት ለማሰማት የፈለጉት ምን አስበው እንዲሁም ምን ተማምነው ነው የሚል ጥያቄ የቀረበላቸው ተንታኙ የራሳቸውን ግምት እንደሚከተለው አስቀምጠዋል። ሻዕቢያ አሁን የሰለጠነና የውጊያ ልምድ ያለው ጦር ባለቤት የሆነውን የህወሓትን ኃይል አጋርነት አግኝቶ ቀርቶ በትግራይ ጦርነት ወቅትም ቢሆን የኔ እርዳታ ባይኖር የኢትዮጵያ መንግስት ተሸንፎ ነበር የሚል ግምገማ አለው። ይህ ደግሞ የኢትዮጵያ መንግስት ባለስልጣናትም ሆነ የጦር አመራሮች ጭምር የሻዕቢያ ውለታን ሲያወድሱ ከመታየታቸው ጋር ተዳምሮ ጠንካራ እምነት ሆኗል። ሻዕቢያ ከዚህ በተጨማሪም የሱዳን፣ የግብጽና የሳውዲ አረቢያ ድጋፍ እንደሚኖረው በደንብ ያሰላ ይመስላል። የኢትዮጵያ በጦርነት መዳከምና ዓለም አቀፍ መቀነስ በቅርብ ጊዜ በባህር በር ጥያቄ ጉዳይ ከጎረቤት ሀገሮች ጋር ከገባችበት ውጥረት ጋር ተዳምሮ ሻዕቢያ በቂ ዝግጅት አለኝ የሚል በራስ መተማመን እንዲፈጠርበት የሚጋብዝ ነው። ይሁን እንጂ ኢትዮጵያን ብትሆን ወደ ጦርነት ከተገባ ደጋፊ አጋሮች እንደሚኖሯት መገመት ቀላል ነው። ሱዳን ለዚህ ጥሩ ምሳሌ ናት። የሳውዲ አረቢያና የተባበሩት አረብ ኤሚሬትስ ተቃራኒ ጎራ ለይቶ በሱዳን ጦርነት መሰለፍ ግጭቱ ከ2 ዓመታት በላይ ሳይበርድ እንዲቀጥል ምክንያት መሆኑ ይታወቃል። በኢትዮጵያም ቢሆን አንድ የጦርነቱ ከፈነዳ ጎራ ለይቶ የሚያዋጋ ደጋፊ ወገን ማግኘት አይቸግርም በማለት ነው የኤርትራና የኢትዮጵያ ሰሞነኛ ውጥረት ወደ ከፋ ቀውስ ሊያመራ የሚችልበት እድል
የተዘጋ አለመሆኑን ያብራሩት ኤርትራ ነፃና ሉዓላዊ ሀገር ሆና ከተመሰረተችበት ጊዜ ጀምሮ ባለፉት 34 ዓመታት በዙሪያዋ ካሉ በርካታ አገሮች ጋር ስትጋጭና ስትዋጋ ነው የኖረችው። በቀይ ባህር ባሉት በሃኒሽ ደሴቶች ይገባኛል ከየመን ጋር እንደ አውሮፓውያን አቆጣጠር በ1995 ዓ.ም ተዋግታለች። ከዚያ ወዲህ ደግሞ እንደ አውሮፓውያን አቆጣጠር ከ1996 እስከ 1998 የሱዳን ተቃዋሚዎችን ደግፋ የሱዳን መንግስትን ስትዋጋ ቆይታለች። እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 ደግሞ ከኢትዮጵያ ጋር በባድመ ድንበር ይገባኛል የተነሳ ከባድ ጦርነት ስታካሄድ ቆይታለች። እንደ አውሮፓውያን አቆጣጠር በ2008 ዓመት በራስ ዱሜራ ድንበር ይገባኛል የተነሳ ከጅቡቲ ጋር ወደ ግጭት ገብታለች። ከነዚህ ሁሉ በተጨማሪም በሶማሊያ የእርስ በርስ ግጭት ውስጥ ጣልቃ በመግባት ከኢትዮጵያ ጋር የእጅ አዙር ግጭት ውስጥ ገብታ መቆየቷም እንዲሁም በሶማሊያ የሚንቀሳቀሱ ቀጠናዊ ስጋት የደቀኑ አሸባሪ ኃይሎችን ስትደግፍ መኖሯም በታሪክ መዛግብት ሰፍሮ ይገኛል። የፕሬዝዳንት ኢሳያስ መንግስት በተከተለው ቀጠናዊ ግጭትና ውጥረትን በሚያጭሩ ፖሊሲዎች የተነሳ ኤርትራ በዓለም አቀፉ ማህበረሰብ ማዕቀብ ስትማቀቅ እንደኖረች ይወሳል። ከ10 ዓመታት በላይ የዘለቀውን በኤርትራ ላይ የተጣለውን ማዕቀብ ለማስነሳት ኢትዮጵያ በቅርብ ዓመታት ዓለም አቀፉን ማህበረሰብ በይፋ እስከመጠየቅ የደረሰ እርምጃ ወስዳለች። ይህ ደግሞ የሆነው አዲሱ የዶክተር አብይ አህመድ መንግስት ከአስመራ መንግስት ጋር እርቅ በማውረዱ እንደሆነ ይታወሳል። የኤርትራና የኢትዮጵያ መንግስታት ከ20 ዓመት በኋላ ዳግም መታረቅ በወቅቱ ቢደግፍም ወዲያው ወደ መቃወም የገባው የህወሓት ቡድንም የሁለቱ ሀገሮች መንግስታት መቀራረብ ትግራይን ለመውጋት ሆን ተብሎ የተጀመረ ጥረት ነው የሚል ተቃውሞ ወደ ማቅረብ መግባቱ ይታወሳል። ይህ ደግሞ በህወሓትና በኢትዮጵያ መንግስት መካከል የተፈጠረውን አለመተማመን እያሰፋው ሄዶ ከባድ ውጥረት መፍጠሩ በሂደትም ከባድ ጦርነት ማስከተሉ አይዘነጋም። በዚህ ጦርነትም የኤርትራ ኃይል ከኢትዮጵያ ጎን የተሰለፈ ሲሆን ህወሓት በጦርነቱ ወቅትም ሆነ ከፕሪቶሪያ ስምምነት በኋላ የኤርትራ የአማራና የኢትዮጵያ መንግስት ኃይሎችን የጠላትነት ስም ሲሰጣቸው መቆየቱ አይዘነጋም። አሁን ግን ይህ የኃይል አሰላለፍ የተለወጠ ሲሆን ሻዕቢያ ከህወሓትና ከአማራ ፋኖ ኃይሎች ጋር ተባብሮ ጦርነት ሊከፍት ነው የሚል ስሞታ ተደጋግሞ ይደመጣል። የትግራይ ፖለቲካን በቅርበት የሚከታተሉት ፕሮፌሰር ጌታቸው አሰፋ ዩኤምዲ በተባለው በግል የማህበራዊ ገጽ ሚዲያቸው ላይ ስለ ኤርትራና ስለ ኢትዮጵያ የጦርነት ዳግም መፈጠር ስጋት የህዝብ አስተያየት መጠይቅ ለተከታዮቻቸው አቅርበው እንደነበር ቅዳሜ ለንባብ በበቃው የሪፖርተር እንግሊዝኛ ጋዜጣ ላይ ሐሳባቸውን አጋርተዋል። እሳቸው ቃለ መጠይቁን እስከሰጡበት ቀን ድረስ ወደ 521 ሰዎች ድምጻቸውን መስጠታቸውን የገለጹት ፕሮፌሰር ጌታቸው ከነዚህ መላሾች መካከልም 57 በመቶዎቹ በኤርትራና በኢትዮጵያ መንግስት መካከል ጦርነት ቢፈጠር ትግራይ መሳተፍ የለባትም የሚል ስሜት ማንጸባረቃቸውን ጠቁመዋል። ትግራይ ከኢትዮጵያ መንግስት ጎን መቆም አለባት ያሉት 27 በመቶ መሆናቸውን የተናገሩት ፕሮፌሰሩ ቀሪዎቹ አነስተኛ የ11 በመቶ አሃዝ ያላቸው አስተያየት ሰጪዎች ግን ከኤርትራ ጎን ተሰልፈው የኢትዮጵያ መንግስትን መውጋት ይሻላል ማለታቸውን በመለስተኛ የህዝብ አስተያየት መገምገሚያ ሙከራቸው ለማወቅ እንደቻሉ አብራርተዋል። እኔ ጦርነትን አላበረታታም፣ ጦርነትም መቼም የትም ቢሆን አልደግፍም። ነገር ግን የጦርነቱ መምጣት አይቀሬ ከሆነ ግን በግሌ የትግራይ ህዝብ ከኢትዮጵያውያን ጎን ሆኖ ሻዕቢያን ቢያስታግስ መርጣለሁ። ሻዕቢያን ማስታገሱ ለትግራይም ለኢትዮጵያም ሆነ ለኤርትራ ለቀጠናው ጭምር ትልቅ እፎይታ የሚሰጥ ነው በማለት ነበር ፕሮፌሰር ጌታቸው ሐሳባቸውን ያጋሩት። ኤርትራና ኢትዮጵያ አሁን ወደ አይቀሬው ጦርነት እያዘገሙ ነው የሚሉ ስለ ሁኔታው የሰጉ አንዳንድ ወገኖች በበኩላቸው ይህ ጦርነት የሚካሄድበት ዋና የመስተናገጃ ቦታ ሊሆን የሚችለው ደግሞ ከጦርነት ገና ያላገገመው ሰሜን ኢትዮጵያ መሆኑ ብዙ እንደሚያሳስባቸው ይገልጻሉ። የኤርትራና የኢትዮጵያ ወደ ጦርነት መግባት እንደ ከዚህ ቀደሞቹ ጦርነቶች ሊሆን እንደማይችል የሚጠቅሱት እነዚህ ወገኖች ወደ ጦርነቱ አንዴ ከተገባ ለሁለቱም ኃይሎች የመጨረሻቸው ሊሆን እንደሚችል ያሰምሩበታል። ሱዳን ውስጥ ያልበረደ ትኩስ ጦርነት እያለ ምስራቅ አፍሪካ ቀንድ በብቁ ውጥረቶች በሚገኝበትና ከቅርብም ከሩቅም የራሳቸውን ፍላጎት አንግበው የተሰለፉ ኃይሎች በበዙበት በዚህ ወቅት ሁለቱ ሀገሮች ሌላ ዙር ጦርነት ማስተናገድ ፈጽሞ እንደማይችሉ በመጠቆም ሁለቱም አካላት ሆኑ ዓለም አቀፉ ማህበረሰብ የሰላም አማራጭ መፍትሄዎችን እንዲያማትሩ ነው የሚያሳስቡት። ወደ ኢትዮ ታይምስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስከንገናኝ